የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 45 ከዚህም በኋላ መጻሕፍትን እንዲያስተውሉ አይምሯቸውን ከፈተላቸው ይላል። እግዚአብሔር በእልልታ ወደ ሰማይ አረገ። ላንተ ሞት አይገባህም፣ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል አሁን ማስተዋል አለባችሁ። ቀደም የነገርኳችሁ ይሄንን ነው። እኔ ሞቼ ተቀብሬ አልቀረውም። በነገርኳችሁ መሰረት ነቢያት ይወርዳል ይወለዳል ባሉት መሰረት በመነሳቱ መነሳታችንን እንደነገረን ወርጄ ተወልጄ መከራ ተቀብያለሁ፣ ተቀብሬ አልቀረውም፣ ተነስቻለሁ። ስለዚህ ይህንን አስተውሉት፣ ይህንን ተረዱት። ካረገ በኋላ በአባቱ ክብር በአባቱ ቀኝ ተቀመጠ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ሆናችሁ ይህንን መንፈሳዊ ፕሮግራም የምትከታተሉ የልዑል እግዚአብሔር ቤተሰቦች፣ የእናቱ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር በምህረቱና በቸርነቱ መጠበቅን ጠብቆ በመንፈሳዊውና በስጋዊ ሕይወታችን ከእናት ከአባት በላይ ተንከባክቦ እግዚአብሔር ይመስገን ብለን ስሙን እንድንጠራ ሕያው ዘላለማዊ ቃሉንም እንድንሰማ ፈቅዶ ወዶ በምህረቱ በቸርነቱ ጠብቆ የትንሣኤውን ሳምንት የትንሣኤውን ጊዜያት በሰላም አሳልፎ ለዘመነ ዕርገት ለዕርገቱ ሰዓት ክርስቶስ ወደ ሰማይ የወጣበትን ወደ ሰማይ ያረገበትን በአብ ክብር በአብ ቀኝ የተቀመጠበትን ጊዜ ሰዓት እንድናስብ በምህረቱ ጠብቆ ለዕለቱ ያደረሰን እስከዚህ ሰዓት የጠበቀንና የተንከባከበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ጽንፍ እስከ ጽንፍ ድረስ ስሙ የተመሰገነ ይሁን። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ ወደ ሰማይ ወጣ፣ እግዚአብሔር በእልልታ ወደ ሰማይ አረገ። መዝሙረ ዳዊት መዝሙር 46 ቁጥር 5 እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ አባታችን እግዚአብሔር ፈጣሪያችን እግዚአብሔር ረዳታችን እግዚአብሔር እየረዳን እያገዘን እሱ በተናገረው መሰረት ወዘእንበሌሰ አልቦ ዘትክሉም ወኢምንተኒ ያለኔ ምንም ማድረግ አትችሉም ብሎ ተናግሯልና ያለሱ ረዳትነት ያለሱ አጋዥነት ምንም ማድረግ ስለማይቻል የሱን አጋዥነት በትር ምርኩዝ ደከፋ አድርገን ባለችን ትንሽ ጊዜ የምንማማርበት የትምህርታችን መነሻ የሚሆነን የነገርኳችሁ ቃል ነው። ቃሉን የምናገኘው በመዝሙረ ዳዊት መዝሙር 46 ቁጥር 5 ላይ ተጽፎ እናገኘዋለን። ቃሉ እግዚአብሔር በእልልታ ወደ ሰማይ ወጣ፣ እግዚአብሔር በእልልታ ወደ ሰማይ አረገ ይላል። ቅድስት ርትዕት ንጽሕት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ለ40 ቀናት ለ40 ዕለታት ክርስቶስ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል እንደተነሳ ለልጆቿ ለተከታዮቿ ስታስተምር ቆይታለች። ከ40 ቀን በኋላ ደግሞ ተነሳ ብላ ያስተማረችለትን በደሙ የመሰረታትን ክርስቶስን አረገ ትለዋለች። አረገ ብላ ለልጆቿ ታስተምራለች። ስለዚህ ከ40 ቀን በኋላ ክርስቶስ እንዳረገ ቅድስት ርትዕት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለእኔና ለእናንተ ለልጆቿ ታስተምረናለች። ይህ ሳምንት ይህ ጊዜ ክርስቶስ ከሙታን መካከል የተነሳው የትንሣኤያችን በኩር
ሙስና መቃብርን አጥፍቶ በመቃብር ውስጥ ፈርሶ በስብሶ መቅረትን አሸንፎ በስልጣኑ የተነሳው ክርስቶስ ለ40 ቀን ከደቀ መዛሙርቱ ጋር ከቆየ በኋላ ለደቀ መዛሙርቱ በመላት 3 ጊዜ በ40 ቀን ውስጥ ከተገለጠላቸው በኋላ በ40ኛው ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እንዳረገ ወደ ሰማይ እንደወጣ ቅድስት ቤተ ክርስቲያን ለኔና ለናንተ ለልጆቿ ታስተምረናለች። አምላካችን እግዚአብሔር በትንሣኤው ትንሣኤያችንን እንዳረጋገጠልን በመነሳቱ መነሳታችንን እንደነገረን በእርገቱም እርገታችንን ነግሮናል። የክርስቶስ እርገት እርገታችን ነው። ትንሣኤው ትንሣኤያችን እንደነበረ ቅድስት ቤተ ክርስቲያን ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ የሥጋችንን መነሳት የሥጋችንን ፈርሶ በስብሶ አለመቅረት ሊያስተምረን ሊነግረን እኛ ተቀብረን ፈርሰን በስብሰን እንደማንቀር ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለን ሲነግረን ክርስቶስ ተነስቶ ትንሣኤያችንን አረጋግጦልናል ብላ ቤተ ክርስቲያናችን ስታስተምረን ቆይታለች። አሁን ደግሞ አርገ ከመ ያለቡ ዕርገተ ጻድቃን የወዳጆቹን የቅዱሳንን የወዳጆቹን የቅዱሳትን የእናቶቻችንን የአባቶቻችንን በስሙ በክርስቶስ ክርስቲያን ተብለው የሚጠሩትን በ40ና በ80 ቀናቸው ሀብተ ወልድና ስመ ክርስትና የተቀበሉትን ወደ ሰማይ ማረጋቸውን በክብር ከፍ ከፍ ማለታቸውን በፈጣሪያቸው ክብር በፈጣሪያቸው ቀኝ መቀመጣቸውን ሊያረጋግጥላቸው ወደ ሰማይ ወጣ፣ እነሆ ወደ ሰማይ አረገ ብላ ቅድስት ቤተ ክርስቲያን ለኔና ለናንተ ለልጆቿ ታስተምረናለች። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 45 ከዚህም በኋላ መጻሕፍትን እንዲያስተውሉ አይምሯቸውን ከፈተላቸው ይላል። ከዋለበት ይውሉ ካደረበት ያድሩ የነበሩ ደቀ መዛሙርቱ ለጊዜው በእግር የተከተሉት ኋላ ግን በግብር እሱን የመሰሉት እሱ እንዳስተማረ ዓለምን ዞረው ያስተማሩት እሱ ሕሙማንን እንደፈወሰ ሕሙማንን የፈወሱት እሱ ሙታንን እንዳስነሳ ሙታንን ያስነሱት ሐዋርያት ደቀ መዛሙርቱ ለጊዜው ሕማሙን መከራውን ሲነግራቸው ማመን አልቻሉም ነበር። እንደውም እነ ቅዱስ ጴጥሮስ እሞታለሁ ሲላቸው ሐሰለከ ላንተ ሞት አይገባህም፣ ጥቂቱን አበርክተህ ለምትመግበን ላንተ እኛን ለምታበረታን እኛን ለምታጽናናን ላንተ ሞት አይገባህም እያለ የክርስቶስን ሞት ይቃወም ነበር። ክርስቶስም የመጣበት ዓላማ ሞቶ በሞቱ የሰውን ልጆች ማዳን ነውና ቅዱስ ጴጥሮስን ይገስጸው ነበር። የሰውን ልጅ ሕይወት የሚጠላ ሰይጣን ነው። የሰውን ልጅ መዳን የሚቃወም ሰይጣን ነው። ስለዚህ አስተሳሰብህ የሰይጣን ነው እያለ ቅዱስ ጴጥሮስን አምላካችን መድኃኒታችን ኢየሱስ ክርስቶስ ይገስጸው ነበረ። ክርስቶስ ለደቀ መዛሙርቱ ከዋለበት ለሚውሉት ካደረበት ለሚያድሩት ቀደም ብሎ እንደነገራቸው መከራን ተቀብሎ በመከራው አዳምንና ልጆቹን ከሲኦል ወደ ገነት ከሞት ወደ ሕይወት ከጨለማ ወደ ብርሃን ከመለሰ በኋላ ከተነሳ በኋላ ደቀ መዛሙርቱ በምድር እየተዘዋወረ መከራ እቀበላለሁ፣ እሞታለሁ፣ እቀበራለሁ፣ እነሳለሁ እያለ ይነግራቸው የነበረውን ያስተምራቸው የነበረውን ትምህርት እንዲያስተውሉት ማስተዋልን ሰጣቸው። አስተዋሉ፣ ማስተዋል ተሰጣቸው። እንዲያስተውሉ ልብ እንዲሉ አደረጋቸው። የክርስቶስ መከራ፣ የክርስቶስ መቀበር፣ የክርስቶስ መገረፍ ለሰው ልጆች ሕይወት እንደሆነ ሐዋርያት አስተዋሉ፣ ሐዋርያት አስታወሱ። ለካስ ክርስቶስ ከመሞቱ አስቀድሞ በዚህ ምድር እየተዘዋወርን ይነግረን የነበረ የክርስቶስ መከራ ለእኛ ሕይወት ኖሯል አሉ። ክርስቲያኖች የክርስትና ሕይወት መከራ ቢኖረውም ከመከራው ባሻገር ሕይወት አለ። የክርስትና ሕይወት ስቃይ ቢኖረውም ከስቃዩ ባሻገር ረፍት አለ። በክርስቶስ መከራ በክርስቶስ ስቃይ እኛ የሰው ልጆች ረፍት አግኝተናል። ሐዋርያት ያስተዋሉት ይሄንን ነው። እኛም
ሄደን መከራ ብንቀበል የዛሬው መከራችን ምድራዊው መከራችን ዘላለማዊ ሕይወትን ያሰጠናል። በምድራዊው መከራችን ዘላለማዊ ረፍት እናገኛለን። በምድራዊው ስቃያችን ዘላለማዊ ሰላም እናገኛለን ብለው ተጽናኑ። የክርስቶስ ስቃይ የክርስቶስ መከራ አዳምንና ልጆቹን ከሲኦል ወደ ገነት ሲያሻግር ተመልክተው ሐዋርያት በክርስቶስ መከራ ተጽናኑ። የክርስቶስን መከራ ተስፋ አድርገው ያንን የተስፋ ስንቅ ሰንቀው ወደ ዓለም ሲሄዱ በዓለም መከራው ሲደርስባቸው ፈተናው ሲደርስባቸው መከራውን ተቋቋሙት፣ ፈተናውን ተቋቋሙት። እንደውም ሉቃስ ሐዋርያው በሐዋርያት ሥራ ወወፁ እማውድን ዘይትፌስው ተገረፉ በኋላ ሰውነታቸውን ለነደደ እሳት ለተሳለ ስለት ከሰጡ በኋላ በክርስትናቸው የተቀበሉት መከራ አስደሰታቸው፣ ደስ እየተሰኙ ወጡ ይለናል። አይምሮአቸውን ከከፈተላቸው በኋላ ማስተዋሉን ካደላቸው ከሰጣቸው በኋላ በመጻሕፍት የተነገረውን ስለ ክርስቶስ መከራ ስለ ክርስቶስ ስቃይ መጻሕፍት የሚናገሩትን ማስተዋል ጀመሩ። የክርስቶስ መከራ የክርስቶስ ስቃይ ለአዳምና ለልጆቹ ሕይወት መድኃኒት እንደሆነ ተረዱ። ከዚህም በኋላ ይህንን መከራ ተስፋ አድርገው መከራው የሚያስከትለው ሰላም እንደሆነ ስቃዩ የሚያስከትለው ረፍት እንደሆነ ተገንዝበው ማስተማር ጀመሩ። ክርስቶስ እንዲህም አላቸው፣ እንዲሞት በሦስተኛውም ቀን ከሙታን ተለይቶ እንዲነሳ አታውቁምን ብሎ ክርስቶስ ለነሱ ነገራቸው። አሁን ማስተዋል አለባችሁ። ቀደም የነገርኳችሁ ይሄንን ነው። እኔ ሞቼ ተቀብሬ አልቀረውም። በነገርኳችሁ መሰረት ነቢያት ይወርዳል ይወለዳል ባሉት መሰረት ወርጄ ተወልጄ መከራ ተቀብያለሁ። ተቀብሬ አልቀረውም፣ ተነስቻለሁ። ስለዚህ ይህንን አስተውሉት፣ ይህንን ተረዱት። አሁን እናንተ የምታስተውሉበት እናንተ የምትረዱበት ጊዜና ሰዓት ነው። እኔ መከራ እንደተቀበልኩ እናንተም መከራን ትቀበላላችሁ። እኔ ስቃይን እንደተቀበልኩ እናንተም ትሰቃያላችሁ። ስቃያችሁ መከራችሁ ግን ምድራዊ ነው። በስቃያችሁ በመከራችሁ በምድራዊው ስቃይ በዓለማዊው ስቃይ ዘላለማዊ ሰላም ዘላለማዊ ረፍት ታገኛላችሁ። ነገር ግን ወደ ስቃዩ ዓለም ወደ መከራው ዓለም ከመሄዳችሁ አስቀድሞ በኢየሩሳሌም ቆዩ። አጽናኙን መንፈስ ልክላችኋለሁ። አጽናኙን መንፈስ እስከምልክላችሁ ድረስ በኢየሩሳሌም ቆዩ። ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እማርያም የእውቀትን ኃይል የብርታትን ኃይል እስከምትጎናጸፉ ብርታት እስከምታገኙ ድረስ በዚሁ በኢየሩሳሌም ቆዩ ብሎ አምላካችን እግዚአብሔር በማይታበለው ቃሉ በአርባኛው ቀን ለደቀ መዛሙርቱ ነገራቸው። ደቀ መዛሙርቱ ፈጣሪያቸው እግዚአብሔር ፈጣሪያቸው ክርስቶስ አምነው የተከተሉት ሁሉን ነገራቸውን ትተው ቤታቸውን ሀብታቸውን ንብረታቸውን ትተው የተከተሉት ክርስቶስ የማያደርገውን የማይናገር የተናገረውንም የማያስቀር እንደሆነ ስለሚያውቁ የክርስቶስን ቃል በተስፋ መጠባበቅ ጀመሩ። በኢየሩሳሌም ተቀመጡ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ኢየሩሳሌም ማለት ሰላሙ የበዛበት ሰላሙ የተትረፈረፈበት እረፍት ያለበት ሰላም የሚገኝበት ቦታ ማለት ነው። ኢየሩሳሌም ማለት ሰላም የማያልቅበት እረፍት የማያልቅበት ሰላም የማይነጥፍበት እረፍት የማይነጥፍበት ቦታ ማለት ነው። ሐዋርያት የተቀመጡባት ሐዋርያት የእግዚአብሔርን ተስፋ የእግዚአብሔርን ኃይል ደጅ የጸኑባት ያቺ ኢየሩሳሌም እኔና እናንተ በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና የተቀበልንባት ቅድስት ቤተ ክርስቲያን ናት። ክርስቲያኖች ዛሬም አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በኢየሩሳሌም ጽኑ፣ በኢየሩሳሌም ተቀመጡ ያላቸው አባታችን እግዚአብሔር እኔና እናንተ በቤተ ክርስቲያን ጸንተን እንድንኖር ይፈልጋል። እኔና እናንተ ሰይጣንን ድል የምናደርግበትን ኃይል የምናገኘው ሰይጣንን የምናሸንፍበትን ኃይል የምናገኘው በቤተ ክርስቲያን ነው። በዓለም እየኖሩ በዓለም እየተመላለሱ በቂም በበደል እየተመላለሱ በዓለም ውስጥ እየኖሩ ሰይጣንን ማሸነፍ ሰይጣንን ድል ማድረግ አይቻልም። ክርስቲያኖች
ሰይጣንን ማሸነፍ የምንችለው ሰይጣንን ድል ማድረግ የምንችለው በሃይማኖታችን ጸንተን በምግባራችን ቀንተን በቤተ ክርስቲያን ስንገኝ ነው። በቤተ ክርስቲያን ስንኖር ነው። ዓለሙን የምናሸንፍበት ኃይል ሰይጣንን ድል የምንነሳበትን ኃይል እግዚአብሔር የሚሰጠን በቤተ ክርስቲያን ስንኖር ነው። ይህንን ካላቸው በኋላ ወደ ቢታንያ ይዟቸው ወጣ። አምላካችን እግዚአብሔር የማረጉን ምስጢር ሊያሳያቸው ሲያርግ እንዲመለከቱት ያረገው እሱ እንደሆነ እንዲያረጋግጡ አምላካችን እግዚአብሔር በለበሰው ሥጋ በክብር ወደ ሰማይ እንዳረገ ዞረው እንዲያስተምሩ ተነሳ ብለው ትንሣኤውን እንዳረጋገጡ እርገቱንም በዓይናቸው እንዲያረጋግጡ ወደ ቢታንያ ከከተማ ወጣቸው። ያቺ ቢታንያ እግዚአብሔር ምስጢረ እርገቱን የገለጠባት ናት። ያቺ ቢታንያ የእግዚአብሔር አንድነት ሦስትነት የሚገለጥባት፣ የእግዚአብሔር ስም የሚጠራባት፣ የእግዚአብሔር አንድነቱ ሦስትነቱ የሚነገርባት ቅድስት ቤተ ክርስቲያን ናት። ለእኔና ለእናንተ ምስጢረ ወንጌልን የምትነግረን ምስጢረ ምጽአቱን፣ ምስጢረ ክርስቶስን፣ ምስጢረ እግዚአብሔርን በየጊዜው በየሰዓቱ የምትነግረን ቅድስት ቤተ ክርስቲያን ናት። በቢታንያ ተራራ ላይ ሳሉ አምላካችን እግዚአብሔር ወደ ሰማይ ሲያርግ ተመለከቱ። እየባረካቸው ከባረካቸው በኋላ እየባረካቸው ወደ ሰማይ አረገ። በአንብሮተ እድ ከፓትርያርክነት ጀምሮ እስከ አጻው የሆህት ያለውን ስልጣን ሰጥቷቸው ባርኳቸው አምላካችን እግዚአብሔር ወደ ሰማይ አረገ። ስለዚህ እርገት ማለት አምላካችን እግዚአብሔር ወደ ሰማይ ሲወጣ ወደ ሰማይ ሲያርግ አባቶቻችን ሐዋርያት ከፓትርያርክነት ጀምሮ እስከ አጻው የሆህት ያለውን ስልጣን ከአምላካችን ከእግዚአብሔር በክብር ወደ ሰማይ ካረገው የተቀበሉበት ያገኙበት እኔንና እናንተን ክርስቲያኖችን ከማይሰራ ኃጢአት የሚፈቱበትን ስልጣን በዚያን ሰዓት ነው ሐዋርያት ያገኙት። አምላካችን እግዚአብሔር ሾሟቸው፣ ባርኳቸው። የርቀት አይደለ የርቀት ከነሱ ወደ ሰማይ ከፍ ብሎ ወጣ። ስለዚህ መዝሙረኛው ዳዊት በእልልታ ወደ ሰማይ አረገ አለ። መላእክት እልል እያሉለት እየዘመሩለት፣ መላእክት የባህሪ ምስጋና እያቀረቡለት፣ የባህሪ ምስጋና እየቀረበለት በባህሪው ምስጉን የሆነው አምላካችን እግዚአብሔር በለበሰው ሥጋ በክብር ወደ ሰማይ አረገ። በሌላኛውም መዝሙረኛው ዳዊት መዝሙር 67 ቁጥር 8 ላይ አረገ ውስተ አርያም ፄዊዮ ከፄዋ ወውሃብ ከጸጋ ከለእጓለ እመሕያው፣ አምላካችን እግዚአብሔር ሆይ ምርኮን ማርከህ ወደ ሰማይ ወጣህ፣ ምርኮን ማርከህ ወደ ሰማይ አረክ ይላል። ምርኮ የተባለው የሰው ልጅ ነው። ክርስቲያኖች ሁላችሁም እንደምታውቁት የሰው ልጅ 5500 ዘመን በሲኦል ወድቆ በእግር አጋንንት ተጠቅጥቆ ይኖር ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በዚህ ምድር 33 ዓመት ከተመላለሰ በኋላ በሲኦል የወደቀውን በእግር አጋንንት የተጠቀጠቀውን የሰውን ልጅ ነፃ አውጥቶ ከሲኦል ወደ ገነት ከጨለማ ወደ ብርሃን ከሞት ወደ ሕይወት መልሶ ወደ ሰማይ አርጓል። ወውሃብ ከጸጋ ከለእጓለ እመሕያው፣ አብትህን በረከትክን ረድኤትክን ለሰው ልጆች ሰጠህ አለ። ቀደም ብዬ እንደነገርኳችሁ አምላካችን እግዚአብሔር ወደ ሰማይ ሲወጣ በለበሰው ሥጋ ወደ ሰማይ ሲያርግ ለሐዋርያት ከፓትርያርክነት ጀምሮ ስልጣን ሰጥቷቸው አድርጓል። ስለዚህ ጸጋው ይሄ ነው። ጸጋው ለኛ የተሰጠው ጸጋ ልዩ ልዩ ነው። እኔና እናንተ ከማይሰራ ኃጢአት የምንፈታበትን ስልጣን ለደቀ መዛሙርቱ የሰጣቸው በዚህን ጊዜ ነው። ስለዚህ መዝሙረኛው ዳዊት ጸጋህን ለሰው ልጆች ሰጠህ አለ። እኔና እናንተ ከማይሰራ ኃጢአት የምንፈታበት ስልጣን በጸጋነት ለሐዋርያት ተሰጠ። ይሄ አንዱ ጸጋ ነው። ለዚህ ነው ሊቁ ጸጋ ስርየተ ኃጢአቲቲ፣ ጸጋ ማለት የኃጢአት ይቅርታ ነው አለ። እኔና እናንተ ይቅርታ የምናገኝበትን ስልጣን ሐዋርያት የተቀበሉት ሐዋርያት ያገኙት በዚህን ጊዜ በዚህን ሰዓት ነው። ስለዚህ
አምላካችን እግዚአብሔር በለበሰው ሥጋ ወደ ሰማይ አረገ። ለዚህ ነው አባቶቻችን ዘእያወረደ አይረገ ያላወረደውን ወደ ሰማይ አሳረገው አሉ። እንደምታውቁት የአብ አካላዊ ቃል ከሰማየ ሰማያት ወርዶ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ ነበረ። ስለዚህ ወደ ሰማይ የወጣው የእመቤታችን የቅድስት ድንግል ማርያም ሥጋ ነው። ከእመቤታችን ከቅድስት ድንግል ማርያም የነሳውን ሥጋ ወደ ሰማይ አሳርጎታል። ከእመቤታችን የነሳው ሥጋ ወደ ሰማይ አርጓል። በለበሰው ሥጋ ወደ ሰማይ አረገ እንላለን። በለበሰው ሥጋ ወደ ሰማይ አርጓል። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይነሶ ለዘነሶ እመላእክት ዘእንበለ ዳይሙም ዘር አብርሃም የነሳውን ከመላእክት ወገን አልነሳውም ከዳዊት ከአብርሃም ወገን ነው እንጂ አለ። የዳዊት የአብርሃም ወገን ማን ነው? ማናት ስንል የኔና የናንተ አማላጅ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነባት ረቂቁ የገዘፈባት ግዙፉ የረቀቀባት የኔና የናንተ አማላጅ የኔና የናንተ እመቤት ድንግል ማርያም ናት። ስለዚህ ሐዋርያው የነሳውን ከመላእክት ወገን አልነሳውም፣ የነሳውን ሥጋ ከዳዊት ዘር ከአብርሃም ዘር ነው እንጂ ከመላእክት ወገን አልነሳውም አለ። ስለዚህ አምላካችን እግዚአብሔር ወደ ሰማይ አረገ። አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ። በስብሐት በእልልታ ወደ ሰማይ ያረገው አምላካችን እግዚአብሔር ካረገ በኋላ በአባቱ ክብር በአባቱ ቀኝ ተቀመጠ። ዳግመ ይመጽእ በስብሐት ወደ ሰማይ በሥጋ ማርያም ያረገው ከመቤታችን በነሳው ሥጋ ወደ ሰማይ በክብር ያረገው የኔና የናንተ አምላክ የኔና የናንተ ፈጣሪ አምላካችን እግዚአብሔር ዳግመኛ በሕያዋንና በሙታን ላይ ለመፍረድ ይመጣል። ሊቁ ቅዱስ ያሬድ ለዘአርገ ውስተ ሰማያት ተኮነኑ ሎቱ መላእክት በለበሰው ሥጋ ከመቤታችን በነሳው ሥጋ ወደ ሰማይ ላረገው ለድንግል ማርያም ልጅ ለኢየሱስ ክርስቶስ መላእክት ተገዙለት፣ መላእክት ዘመሩለት፣ መላእክት የባሕሪ ምስጋና አቀረቡለት። ዘሐመ ወሞተ ከመ ያድኅነነ እኛን ለማዳን የሞተው የተቀበረው መከራን የተቀበለው በመሞቱ መከራን በመቀበሉ እኛን ያዳነን ወአርገ ከመ ይቤዘወነ ውእቱ እግዚአ ለሰንበት እኛን ለማዳን ከተወለደ በኋላ እኛን ለማዳን መከራ ከተቀበለ በኋላ አርገ ከመ ይቤዘወነ እኛን ሊያድነን ለእኛ ለእርገታችን አብነት አራያ ሊሆነን ወደ ሰማይ አረገ ይላል። ስለዚህ ወደ ሰማይ ያረገው አምላካችን እግዚአብሔር በእርገቱ እርገታችንን ሊነግረን ነው። በእርገቱ እርገታችንን ሊያረጋግጥልን ነው። በትንሣኤው ትንሣያችንን ነግሮን ነበር። በትንሣኤው ትንሣያችንን አረጋግጦልን ነበር። በእርገቱ እርገታችንን አረጋገጠልን። ክርስቶስ እንዳረገ እኛም እናርጋለን። ቅድስት ቤተ ክርስቲያን በትንሣኤው ትንሣያችንን እንዳስተማረችን ሁሉ በእርገቱ እርገታችንን ትነግረናለች። ሐዋርያት ክርስቶስ ካረገ በኋላ ወነበሩ ውስተ ቤተ መቅደስ እንዘ ዘልፈ ይሴብሕዎ ለእግዚአብሔር እግዚአብሔርን እያመሰገኑ ጸንተው በቤተ መቅደስ ኖሩ አለ። እግዚአብሔር አምላካችን አንትሙሰ ንበሩ አገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ኃይልን ከሰማይ እስከምታገኙ ድረስ በኢየሩሳሌም ቆዩ፣ በኢየሩሳሌም ከተማ ተቀመጡ፣ ከኢየሩሳሌም ከተማ አትውጡ ብሏቸው ነበርና እግዚአብሔርን በአንድነት በሦስትነት እያመሰገኑ በቤተ መቅደስ ኖሩ ይላል። የእግዚአብሔር አንድነቱ ሦስትነቱ በሚነገርባት የእግዚአብሔር ምስጢረ ልደቱ ምስጢረ ትንሣኤው ምስጢረ እርገቱ በሚነገርባት በቤተ መቅደስ ዞትር ኖሩ ይላል። እግዚአብሔር በአንድነት በሦስትነት በቤተ መቅደስ ይመሰገናል። የእግዚአብሔር የመመስገኛው ቦታ ቤተ ክርስቲያን ናት። የእግዚአብሔር የመመስገኛው ቦታ ቤተ መቅደስ ነው።
እርግጥ ነው ዓለሙን የፈጠረ እግዚአብሔር በዓለም ሙሉ ነው። ነገር ግን ስሙ በሚጠራበት ቃሉ በሚነገርበት እግዚአብሔር አለ ብላ ቤተ ክርስቲያን ለልጆቿ ታስተምራለች። ስለዚህ ሐዋርያት በቤተ መቅደስ እግዚአብሔርን እያመሰገኑ ኖሩ። እግዚአብሔርን እያመሰገኑ ኖሩ ማለት በምስጋና ጸንተው ኖሩ። መከራው ሲደርስባቸው፣ ፈተናው ሲደርስባቸው በምስጋና ተቀበሉት፣ በአኮቴት ተቀበሉት። በሌላ መልኩ በቤተ መቅደስነታቸው ጸንተው ኖሩ ማለት ነው። የእግዚአብሔር ማደሪያዎች ሆነው የእግዚአብሔር ማደሪያ የሆነውን ሰውነታቸውን ሳያበላሹ ለዓለም ሳይገዙ ኃጢአት ሳይሰሩ በደል ሳይፈጽሙ የእግዚአብሔር ማደሪያ የሆነውን ቤተ መቅደስ ሰውነታቸውን ለእግዚአብሔር ሰጥተው የሚመጣውን የዓለም ፈተናና መከራ ተቋቁመው እግዚአብሔርን እያመሰገኑ ኖሩ ማለት ነው። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ ወደ ሰማይ አረገ። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን እግዚአብሔር ክብርና ምስጋና ይግባው። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን፣ ይቆየን።